ሰላም ሰላም ውዴ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ አበረታቱን። በለጠ ነኝ። እንደሚታወቀው በዚህ ዩቲዩብ ቻናል የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተመማርን እንገኛለን። በተለይም ደግሞ ብዙ ኢትዮጵያ ሕዝብ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ላይ ሊሆን ይችላል፣ ቴሌግራም ላይ፣ ኢሞ ላይ፣ ዋትሳፕ ላይ፣ ፌስቡክ ላይ ቻት ስትደራረጉ ከዛም አልፎ ደግሞ ቲክቶክ ላይ እና ዩቲዩብ ላይ ገብታችሁ ኮመንት ማንበብ መጻፍ ብፈልጉ ብዙ ኢትዮጵያ ሕዝብ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። እሱን ለማሻሻል እኛ እዚህ ጋር አሪፍና ጠቃሚ ቪዲዮዎችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም በዋትሳፕ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ልላችሁ፣ ሀይበሉን ደውሉልን፣ መመማር እንችላለን ማለት ነው። ኦኬ፣ አሁን ቀጥታ ወደ ዛሬው ትምህርት ልግባ። እስክሪብቶና ወረቀት መያዛችሁ እንዳትረሱ። በዛሬው ትምህርታችን ደግሞ ይዤላችሁ የመጣው ጥያቄና መልስ አድርገን ብዙ ጊዜ የምንጠቀማቸው የተለመዱ አረፍተ ነገሮች እንዴት አድርገን በአማርኛና አማርኛ በእንግሊዝኛ እንዴት እንደምንጥፍ አብረን የምናይ ይሆናል። እስከ መጨረሻው ድረስ ተከታተሉኝ። ኦኬ፣ እዚህ ጋር በግራ በኩል እንደምታዩት ጥያቄ አለ፣ በቀኝ በኩል ደግሞ መልስ አለ ማለት ነው። ስለዚህ ኦኬ ልጀምር። የቤት ስራ ሰራሽ አንድ እህታችን የቤት ስራ መስራትና ለመስራቷን መጠየቅ ብንፈልግ የቤት ስራ ሰራሽ እንላለን ማለት ነው። የቤት ስራ ሰራሽ። ኦኬ፣ የቤት ስራ ሰራሽ አማርኛው በአንድ ላይ ምን ይላል? የቤት ስራ ሰራሽ ይላል። የዋይና ኢ፣ ቤ ቢና ኢ፣ ት ቲን እጠቀማለሁ። የቤት ስ ኤስ እንጠቀማለሁ። ራ አራተኛ ፊደል ናት። አርና ኤ። ስራ ሰ ኤስ ራ አሬ ሽ ባለ ሁለት ፊደል ናት። ኤስ እና ኤች። ሰራሽ በአንድ ላይ ምን ይላል? የቤት ስራ ሰራሽ ይላል። ኦኬ፣ የቤት የሚለው እንደዚህ ጣፍኩኝ፣ ስራ የሚለው እንደዚህ ጣፍኩኝ፣ ሰራሽ የሚለውን ደግሞ እንደዚህ ጣፍኩኝ። የቤት ስራ ሰራሽ ይላል። ኦኬ፣ መልሱን እኔ ደግሞ እዚህ ጋር በቀኝ በኩል አዎ ሰርቻለሁ። ያቺ እህታችን የቤት ስራዋን ከሰራች ምን ብላ ትመልስልናለች ማለት ነው? አዎ ሰርቻለሁ ብላ ትመልስልናለች ማለት ነው። ኦኬ፣ አዎ ሰርቻለሁ፣ አዎ ሰርቻለሁ ይላል አማርኛው በአንድ ላይ። አዎ ሰርቻለሁ። አ ኤን እጠቀማለሁ። ወ ደብሊው እና ኦ። አዎ ሰ ኤስ ር አር እንጠቀማለሁ። ቻ ሲኤች ኤ ለ ኤል ሁ ኤች ዩ ሁለተኛ ፊደል ስለሆነች ሰርቻለሁ። በአንድ ላይ ምን ይላል? አዎ ሰርቻለሁ ይላል። አዎ ሰርቻለሁ። ኦኬ፣ አዎ የሚለውን እንደዚህ ጣፍኩኝ፣ ሰርቻለሁ የሚለውን ደግሞ እንደዚህ ጣፍኩ ማለት ነው። ኦኬ፣ ኔክስት ደግሞ የት እየሄድክ ነው? አንድ ወንድማችን የት እየሄደ እንደሆነ መጠየቅ የምንፈልግ ደግሞ ምን ብለን እንጠይቀዋለን ማለት ነው? የት እየሄድክ ነው ብለን እንጠይቀዋለን ማለት ነው። ኦኬ፣ የት እየሄድክ ነው። በአንድ ላይ አማርኛው ምን ይላል? የት እየሄድክ ነው ይላል። የት እየሄድክ ነው። የዋይና ኢ፣ ት ቲን እጠቀማለሁ። የት ኢን እጠቀማለሁ። አሁንም ዋይና ኢ፣ ሄ ኤች ድ ዲን እጠቀማለሁ። ኬን እጠቀማለሁ። እየሄድክ ነ ኤን ው ደብሊውን እጠቀማለሁ። ነው። የት እየሄድክ ነው። የት የሚለው እንደዚህ ጣፍኩኝ፣ እየሄድክ የሚለው እንደዚህ ጣፍኩኝ፣ ነው የሚለውን ደግሞ እንደዚህ ጣፍኩ ማለት ነው። በአንድ ላይ የት እየሄድክ ነው ይላል። የት እየሄድክ ነው። ኦኬ፣ እዚህ ጋር በቀኝ በኩል መልሳለ፣ እሱን እንጠብቅ። ወደ ቦሌ እየሄድኩ ነው። ቦሌ እየሄደ ከሆነ ያ ሰው ምን ይላል? ወደ ቦሌ እየሄድኩ ነው ብሎ ሊመልስልን ይችላል ማለት ነው። ኦኬ፣ ወደ ቦሌ እየሄድኩ ነው። ወደ ቦሌ እየሄድኩ ነው። በአንድ ላይ አማርኛው ምን ይላል? ወደ ቦሌ እየሄድኩ ነው ይላል። ወ ደብሊው እና ኢ፣ ደ ዲ እና ኢ፣ ወደ ቦ ሰባተኛ ፊደል ስለሆነች አሁንም ቢና ኦ፣ ሌ ኤል ኢ፣ ቦሌ ኢን እጠቀማለሁ። የዋይና ኢ፣ ሄ ኤች ኢ፣ ድ ዲን እጠቀማለሁ። ኩ ኬና ዩ። እየሄድኩ ነ ኤን ኢ፣ ው ደብሊውን እጠቀማለሁ። ነው ምን ይላል? ወደ ቦሌ እየሄድኩ ነው ይላል። ወደ ቦሌ እየሄድኩ ነው። ኦኬ፣ ወደ የሚለው እንደዚህ ጣፍኩኝ፣ ቦሌ የሚለው እንደዚህ ጣፍኩኝ፣
እየሄድኩ የሚለው እንደዚህ ጻፍኩኝ፣ ነው የሚለውን ደግሞ እንደዚህ ጻፍኩ ማለት ነው። በአንድ ላይ ወደ ቦሌ እየሄድኩ ነው ይላል። ኦኬ። ቀጣይ ደግሞ ዛሬ ዛሬ ቀኑ ማን ነው? ቀኑን መጠየቅ ብንፈልግ ምን ብለን እንጠይቃለን ማለት ነው? ዛሬ ቀኑ ማን ነው ብለን መጠየቅ እንችላለን ማለት ነው። ዛሬ ቀኑ ማን ነው? ኦኬ። አማርኛው በአንድ ላይ ምን ይላል? ዛሬ ቀኑ ማን ነው? በአንድ ላይ ዛሬ ቀኑ ማን ነው ይላል። ዛ ዜዴ ሬ አሪ ዛሬ ቀ ኬናይ ኑ ኤንዩ ቀኑ ማ ኤምኤ ን ኤን እንጠቀማለሁ። ማን ነ ኤን ው ደብሊው እንጠቀማለሁ። ነው ዛሬ ቀኑ ማን ነው ይላል። ዛሬ የሚለው እንደዚህ ጻፍኩኝ፣ ቀኑ የሚለው እንደዚህ ጻፍኩኝ፣ ማን የሚለው እንደዚህ ጻፍኩኝ፣ ነው የሚለውን ደግሞ እንደዚህ ጻፍኩኝ። በአንድ ላይ ዛሬ ቀኑ ማን ነው? ዛሬ ቀኑ ማን ነው? ኦኬ። መልስ እንጠብቃለን። እዚህ ጋር ዛሬ ቀኑ ሰኞ ነው። ሰኞ ከሆነ ምን ብለን እንመልሳለን ማለት ነው? ዛሬ ቀኑ ሰኞ ነው ብለን እንመልሳለን ማለት ነው። ዛሬ ቀኑ ሰኞ ነው። ኦኬ። ዛሬ ቀኑ ሰኞ ነው። አማርኛው ልድገሙ አንዴ። ዛሬ ቀኑ ሰኞ ነው። በአንድ ላይ ዛሬ ቀኑ ሰኞ ነው ይላል። ዛ አራተኛ ፊደል ስለሆነች ዜድ እና ኤ፣ ሬ አር እና ኢ፣ ዛሬ ቀ ኬና ኢ፣ ኑ ኤን ዩ፣ ቀኑ ሰ ኤስ ኢ፣ ኞ ባለሶስት ፊደል ስለሆነች ጂ ኤን ኦ፣ ሰኞ ነ ኤን ኢ፣ ው ደብሉ እንጠቀማለሁ። ነው በአንድ ላይ ምን ይላል? ዛሬ ቀኑ ሰኞ ነው ይላል። ዛሬ ቀኑ ሰኞ ነው። ዛሬ የሚለው እንደዚህ ጣፍኩኝ፣ ቀኑ የሚለው እንደዚህ ጣፍኩኝ፣ ሰኞ የሚለው እንደዚህ ጣፍኩኝ፣ ነው የሚለውን ደግሞ እንደዚህ ጣፍኩኝ። በአንድ ላይ ዛሬ ቀኑ ሰኞ ነው። ኦኬ። ቀጣይና የመጨረሻ ደግሞ ምን ይላል? ታማኝ ታማኝ ጓደኛ ታማኝ ጓደኛ አለህ። ታማኝ ጓደኛ አለህ። አንድ ወንድማችን ታማኝ ጓደኛ መኖሩን አለመኖሩን መጠየቅ ብንፈልግ ምንም ብለን እንጠይቃለን? ታማኝ ጓደኛ አለህ ብለን እንጠይቃለን ማለት ነው። ኦኬ። ታማኝ ጓደኛ አለህ። በአንድ ላይ አማርኛው ምን ይላል? ታማኝ ጓደኛ አለህ ይላል። ታ ቲናኤ፣ ማ አራተኛ ናት። አሁንም የምናኤ፣ ኚ ጂኤን። ታማኝ ጓ ውስብስብ ወይም ዲቃላ ፊደል ስለሆነች ዩና ኤን ትወስዳለች። ጂ ዩኤ ጓ፣ ደ ዲና ኢ፣ ኛ ጂኤንኤ ጓደኛ፣ አ ኤን እጠቀማለሁ፣ ለ ኤል ህ ኤች እንጠቀማለሁ። አለህ። ታማኝ ጓደኛ አለህ ይላል። ታማኝ ጓደኛ አለህ። ታማኝ የሚለው እንደዚህ ጥፋለሁ፣ ጓደኛ የሚለው እንደዚህ ጥፋለሁ፣ አለህ የሚለውን ደግሞ እንደዚህ ጥፋለሁ ማለት ነው። በአንድ ላይ ታማኝ ጓደኛ አለህ ብለን እንጠይቃለን ማለት ነው። ኦኬ። እዚህ ጋር ደግሞ መልሱን እንጠብቃለን። አዎ ሁለት አሉኝ። ሁለት ታማኝ ጓደኛ ካሉት ምን ብሎ ይመልሳል ማለት ነው? ያ ሰው አዎ ሁለት አሉኝ ብሎ ይመልሳል ማለት ነው። ኦኬ። አዎ ሁለት አሉኝ። ኦኬ። አማርኛው ልድገሙ አንዴ። አዎ ሁለት አሉኝ። በአንድ ላይ ምን ይላል? አዎ ሁለት አሉኝ ይላል። አ ኤን እጠቀማለሁ፣ ወ ደብሊው እና ወን እጠቀማለሁ። አዎ ሁ ሁለተኛ ፊደል ስለሆነች ኤች እና ዩ፣ ለ ኤል ት ቲን እጠቀማለሁ። ሁለት አ ኤን እጠቀማለሁ፣ ሉ ኤል ዩ፣ ኝ ጂን እንጠቀማለሁ። አሉኝ ምን ይላል? አዎ ሁለት አሉኝ ይላል። አዎ ሁለት አሉኝ። ስለዚህ አዎ የሚለው እንደዚህ ጣፍኩኝ፣ ሁለት የሚለው እንደዚህ ጣፍኩኝ፣ አሉኝ የሚለውን ደግሞ እንደዚህ ጣፍኩ ማለት ነው። በዛሬ ትምህርታችን ብዙ ጊዜ የምንጠቀማቸውን ጥያቄና መልስ አድርገን ደጋግመን ፕራክቲስ ለማድረግ ሞክረናል ማለት ነው። ስለዚህ እናንተም ቀላል ስለሆነ ደጋግማችሁ ፕራክቲስ አድርጉ። ምንም የማይለመድ ነገር የለም ማለት ነው። ኦኬ። አንድ ሪቫይዝ ላደርግላችሁ። ጥያቄና መልስ ነው በዛሬ ትምህርታችን የተማርነው። እዚህ ጋር በግራ በኩል እንደምታዩቸው ጥያቄዎች አሉ። በአማርኛ ጥፌያቸዋለሁ። ከስር ደግሞ አማርኛ በእንግሊዝኛ ጥፌባቸዋለሁ ማለት ነው። በቀኝ በኩል ደግሞ መልሶች አሉ። የመጀመሪያው ጥያቄ ምን ይላል? የቤት ስራ ሰራሽ ይላል። አንድ ታችን የቤት ስራ መስራትና ለመስራቷን መጠየቅ ብንፈልግ የቤት ስራ ሰራሽ ይላል። ይሄው እንደዚህ ጣፍኩኝ። የቤት ስራ ሰራሽ አዎ ሰርቻለሁ። ከሰራች አዎ ሰርቻለሁ ብላ ትመልሳለች። ይሄው አዎ ሰርቻለሁ እንደዚህ ጣፍኩኝ። የት እየሄድክ ነው? የት እየሄድክ ነው? እንደዚህ ጣፍኩኝ።
ወደ ቦሌ እየሄድኩ ነው። እንደዚህ ጣፍኩኝ። ዛሬ ቀኑ ማን ነው? ይሄው እንደዚህ ጣፍኩኝ። ዛሬ ቀኑ ሰኞ ነው። እንደዚህ ጣፍኩኝ። ታማኝ ጓደኛ አለህ? እንደዚህ ጣፍኩት። አዎ 2 አሉኝ። ስለዚህ የዛሬ ትምህርታችን ይህን ይመስል ነበር። መጀመሪያ ላይ እንደነገርኳችሁ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን ያለምንም ኢንተርኔት መቆራረጥ በታማኝነት በዙም፣ በኢሞ፣ በቴሌግራም፣ በጉግል ሚት እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር አለላችሁ። ደውሉልን፣ ሀይበሉልን፣ መማማር እንችላለን። አመሰግናለሁ። ቴንኪው